የአዲስ አበባ ከተማ አስተዳደር የዜጎችን ፍትሃዊ ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚያስችሉ ተግባራትን ልዩ ትኩረት በመስጠት እያከናወነ ይገኛል። በቅርቡም በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ይፋ የተደረገው የአንድ ቀን ጀንበር 30,000 ዜጎችን ተጠቃሚ ያደረገው ኢኒሼቲቭ ግንባር ቀደም ተጠቃሽ ነው። ሀገር ለዘመናት ተቆራኝቶን የቆየውን ደካማ የሥራ ባህል በማሻሻል 24/7 በመስራት አዲስ አበባ በስም ብቻ ሳይሆን ስሟን በሚመጥን ለውጦች እንደ ስሟ ውብ አበባ እየሆነች ነው። ይህ የአዲስ አበባ ከተማ ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ሕይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። በጣም ኢንስፓየር አድርጎኛል። ወደፊት ጥሩ ነገር ለመስራት ሬዲ ነን። እንደ ቲምም ለብቻዬም ወደፊት ጥሩ ነገር እንሰራለን ብዬ ተስፋ አደርጋለሁ። ወደፊትም ደግሞ በዚህ ላይ በደንብ ሰርቼ አብሮኝ ከሚሰሩት ጋር በደንብ ሰርተን ብዙ ነገር ለማድረግ አስበናል። ትጉ ታታሪና በላባቸው ማደር የሚፈልጉ ስራ አጥ ዜጎች በአንድ ቀን ጀንበር ስራ ዕድል ፈጠራ ንቅናቄ ምን ያህል ተጠቃሚ ሆነዋል ስንል በቦሌና በአቃቂ ቃሊቲ ክፍለ ከተሞች አዲስ ሚዲያ ኔትወርክ ተዘዋውሮ ተመልክቷል። ወጣት ቤተልሔም ገረመው ከዚህ ቀደም መንገድ ዳር ሕይወቷን ለአደጋ አጋልጣ ለአላፊ አግዳሚው ቺፕስ እየሸጠች የምትተዳደር ሲሆን የአንድ ቀን ጀንበር የሥራ ዕድል ፈጠራ ኢኒሼቲቭ ከመምጣቱ በፊት ሕይወቷ ምን ያክል አስቸጋሪ በሆነ መንገድ ትመራ እንደነበረ መለስ ብላ ታውሳለች። በፊት ዝም ብሎ መንገድ ዳር ላይ እንደሚሰራ ቺፕስ ነበር የምንሰራው። አሁን ግን በፋስት ፉድ ደረጃ ለ3 ተደራጅተን እየሰራ ነው የምንገኘው። ስልጠናዎችን ደግሞ በተለያየ አካባቢዎች በተለያየ ክፍለ ከተሞች ሄደን ሰልጥነን ይሄ ዕድል ተሰጥቶናል። ምስጋና ለአንድ ቀን ጀንበር ስራ ዕድል ፈጠራ ኢኒሼቲቭ አስተባባሪዎች ይሁንና ከባልደረቦቿ ጋር በመደራጀት አስፈላጊውንም ስልጠና በመውሰድ የመስሪያ ቦታ በማግኘታቸው በቋሚነት ምግቦችን እያዘጋጀች መሸጥ መጀመራቸውን የምትናገረው ቤተልሔም መንግስት ዜጎችን የስራ ዕድል ባለቤት ለማድረግ የሚያከናውናቸውን ተግባራት እንደምታደንቅም ትገልጻለች። መንግስት አሁን ላይ ያደረገው ለወጣቱ እያደረገ ያለው ነገር ለማህበረሰቡ እያደረገው ያለው ምንም አይነት ጾታን፣ ብሔርን፣ ማንነትን ምንም የማይጠቅስ ነገር ነው። በቃ ሄደ መስራት ፈልጋለሁ ስራ አጥ ነኝ ብለ መደራጀት ከቻልክ እንደሚቻል ነው እኔ ያየሁበትና ከነበረኝ የበፊት አመለካከት በጣም ብዙ ነገር ነው የተቀየረውና በጣም ነው የምናመሰግነው። እንደ ቤተልሔም አጥናፉ ሁሉ በአቃቂ ቃሊቲና በቦሌ ክፍለ ከተሞች በአንድ ቀን ጀንበር የሥራ ዕድል ፈጠራ ንቅናቄ ተጠቃሚዎች የተለያዩ የሥራ ዘርፎች